ወደ መደበኛ ስራችን ከመግባታችን በፊት ጥርት ያለ ሊያሰራ የሚችል ለቀጣይ አሻጋሪ የሆነ የአሻጋሪ እድገትና ዘላቂ ልማት እቅድ ሁሉም ተቋማት አቅደው ወደ ስራ እንዲገቡ ነው የተግባባ ነው። በዚህም የእቅድ ኦሪየንቴሽን ስራ ተሰርቶ ወደ ስራ ተገብቷል። ሁሉም ተቋማት በዚህ በተሰጠው የአሻጋሪ እድገትና ዘላቂ ልማት እቅድ ኦሪየንቴሽን መሰረት የተሻለ እቅድ አቅደው ሊያሻግር የሚችል ማህበረሰባችን ሊጠቅም የሚችል እቅድ አቅደው ወደ ስራ እንዲገቡ ነው የተግባባ ነው። ቢያንስ ሰራተኛን ወደ ስራ ከማስገባት አንጻር በቀውስ ውስጥም ሆነም ቢሆን ቀውሱን ተላምዶ መደበኛ ስራውን ሊሰራ የሚችል ሰራተኛ ከማዘጋጀት አንጻር ጥሩ እይታ የታየበት ነው። ጥሩ ለውጥ እያየን የመጣንበት ሁኔታ ነው ያለው። የአቅም ማጎልበቻ ስልጠናዎች ለምሳሌ እቅድ ባለሙያ የስራውን መደበኛ ስራውን በውጤታማነት ለመስራት ክፍተት የሚያጋጥመው ከሆነ ደግሞ ልዩ ሁኔታ የአቅም ማጎልበቻ ስልጠናዎች እየተሰጡ የተሻለ ቀሪ በጀት ዓመቱን የተሻለ ስራ የምንሰራበት ነው ብዬ ነው የማምነው። በልዩ ሁኔታ ግን ሁሉም ሰራተኛ መውሰድ ያለበት ይህን ቀውሱን ተላምዶ ይህን እቅዳችንን ከግብ ለማድረስ ሁሉም በርብርብ መስራት እንዳለበት፣ ተቋማትን በልዩ ሁኔታ ስራቸውን ቆጥረው ሰጥተው ቆጥረው መረከብም እንዳለባቸው ነው ማሳሰብ የምፈልገው። አመሰግናለሁ። ተስፋለዋለን በላለሁኝ የደንብ ጠቅላይ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ ነኝ። የ2018 በጀት ዓመት የተቋማችን እቅድ ስናቅድ ከዞን በተሰጠን በአዲሱ የአሻጋሪ እድገትና የዘላቂ ልማት እቅድ በሚለው የባለፉት የቀውስ ጊዜያትን ዓመታት ሊያካክስ የሚችል ክልሉ የ25 ዓመት የአሻጋሪ እድገትና የዘላቂ ልማት እቅድ ባቀደው መሰረት የኛ ዞንም ስራና ክህሎት መምሪያ ከክልል በሰጠው መሰረት ወደኛ ላክል እኛም እንደ ወረዳ ተጨባጭ ሁኔታ የ5 ዓመት ስትራቴጂክ እቅድ ካቀድን በኋላ የ2018 በጀት ዓመት የተቋሙን እቅድ የአሻጋሪ እድገትና የዘላቂ ልማት እቅድ በጋራ ከማኔጅመንት ጋራ በጋራ ካቀድን በኋላ ከጠቅላላ ሰራተኛ ጋር የጋራ አድርገን ወደ ስራ የገባንበት ሁኔታ ነው ያለ። ከዚህም ጋር ሲታይ የ6 ወሩ አፈጻጸማችን እንደ ወረዳ የሚጀምረው ስራ ፈላጊ ምዝገባ ነውና ስራ ፈላጊ አሁን ወደ 6442 ስራ ፈላጊዎችን በገጠርም በከተማ እንመዘግባለን ብለን አቅደን ነበረ። ከዚያ መካከል ወደ 6824 ወይም ከእቅዳችን ወደ 105.9% የሚሆነውን ስራ ፈላጊዎችን በአንደኛው ግማሽ ዓመት ለመመዝገብ ሞክረናል። ከዚያም ጋር ተያይዞ ኢንተርፕራይዝ ፈጠራ ነው ዋናው እቅዳችን። ኢንተርፕራይዝ ፈጠራ ላይ እቅዳችን ወደ 232 ነው የሚሆን። ከ232 እቅዳችን ወደ 98 የሚሆኑ ኢንተርፕራይዞችን በአንደኛው ግማሽ ዓመት በማቋቋም የእቅዳችን ወደ 42% አካባቢ መፈጸም ችለናል። በዚህ ዓመት እቅድ አፈጻጸማችን ከወትሮው ጋር ሲነጻጸር ብዙ መሻሻሎች ያሳየ ነው እንደተገለጸው። መሻሻሎች ምንድነው ማሳያቸው? ዛሬ ጤና ላይ ትናንትም ስራ ላይ ነው የነበረው፣ ዛሬም ስራ ላይ ያለ ተቋም ነው። በዚህ ወቅት ሙሉ አቅማችንን ተጠቅመን ስራ እየሰራን ከዚህም በላይ ስራ ሰርተን ህዝባችንን ማገልገል የሚችልበት ምቹ ይፈጠራል ሲል ይቻላልና እኛም አሁን ላይ የሚመለከታቸው እዛም እናስተባብራለን የሚሉት ኃይሎች ጋር እየተነጋገርን ተቋማት ከዚህ ውጭ መሆን አለባቸው። ሁሉ ከተቋማት መውጣት አለበት፣ ከህክምና ተቋማት በተለይ መውጣት አለበት። ምክንያቱም አገልግሎት የሚሰጡት ለሁሉም ነው። ሰው ስለሆኑ አገልግሎት የሚሰጥበት ተቋም ስለሆነ በዛ ላይ ሙሉ አቅማችንን ተጠቅመን እኛ ስራ እየሰራን ድጋፍ እያደረግን ነው። የአሻጋሪና የልማት እቅዳችንን አፈጻጸም ምን ያህል ፈጸም ነው፣ ከችግር እንዴት ልንወጣ እንችላለን የሚሉትን ዞሮ ማየት ያስፈልጋል። ኃላፊዎችም እቅዱ ነውት ጊዜ ስታገኙ የእቅድ ሙያተኞች ደግሞ ተቋሙ ላይ ምን ያህል አቅር ምን ያህል ተፈጸመ ብለህ ከግብ አፈጻጸም አኳያ አውጣ፣ እንተጋገዝ። ወረዳችን ከችግር ነው ምክንያቱም የሚያስተምር ሰው እንዳመጣ እዚህ እንቁ የሆኑ ሙያተኞች አሉ። እንዴት ይፈጸማል፣ እንዴት ሪፖርት ይሰራል የሚል እቅዳችሁን በደንብ መሰረት ያለው ተቋምን መስረት ላይ የሆነ ተቋም አናስ አይጠቅምንም። እሱ ከቀጣይ ለሚተካው ሰው መሰረት አስይዘንድ እኔ እዚህ ቦታ ላይ ስኖር እኔ እዚህ ቦታ ላይ ቋሚ አይደለሁም፣ ነገ ለሚመጣው ሰው መሰረት ጥዬ ማለፍ አለብኝ። ይሄ እቅድ በዚህ ወቅት ታቅዶ ነበር ለምን አልተፈጸመም የሚል ጠያቂ ሆኖ ከይስሙላ እንውጣ። እኛ ደግሞ የተቀመጠውን በዲስኩልና ውስጥ የከተትነውን ህዝብ ለማገልገል እንስራ። ሁለተኛው አገልግሎት አሰጣጥ በሰዓት መውጣት በሰዓት መግባት ይልመድብን። በዚህ አርቀን ወረዳችንን እንቀይር የሚል ሐሳብ ለመስጠት ነው።